ከፐርፐዝ ብላክ በ1.5 ሚሊዮን ብር ባለ 3 መኝታ አፓርትመንት ለመግዛት ክፍያ ለፈጸማችሁ አስደንጋጭ የሚባል መረጃ ሰምተናል። የተቋሙ ንብረቶች እንዲሸጡ በብርሃን ባንክ ለጨረታ መቅረባቸውን አውቀናል። በሌላ በኩል ደግሞ ከቤት ግንባታ ጋር በተያያዘ መንግስት አዲስ ቴክኖሎጂ ይፋ አድርጓል። ይህም የመኖሪያ ቪላ ቤቶችን በአንድ ቀን መገንባት የሚያስችል ቴክኖሎጂ ወደ ሀገር ውስጥ እንዲገባ ከስምምነት መደረሱን ሰምተናል። ሰላም ቤተሰቦቻችን፣ መረጃዎቹ የት ሀገርና የት ከተማ ሆናችሁ እየተከታተላችሁ እንደምትገኙ በሐሳብ መስጫው ላይ ጻፉልን። ከፐርፐዝ ብላክ ኢትዮጵያ ጋር ያላችሁንም አስተያየት ጻፉልን። አሁን ዝርዝር መረጃዎቹን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። ከፐርፐዝ ብላክ በ1.5 ሚሊዮን ብር ባለ 3 መኝታ አፓርትመንት ለመግዛት ክፍያ ለፈጸማችሁ አስደንጋጭ የሚባል መረጃ ሰምተናል። በዚህም የተቋሙ ንብረቶች እንዲሸጡ በብርሃን ባንክ ለጨረታ መቅረባቸውን አውቀናል። ፐርፐዝ ብላክ ኢቲኤች ትሬዲንግ አክሲዮን ማህበር የተሰኘው ድርጅት በዋስትና ያስያዛቸው ንብረቶች ለሐራጅ ጨረታ ቀርበዋል። ብርሃን ባንክ አክሲዮን ማህበር ማስታወቂያ ያወጣባቸው ንብረቶች ድርጅቱ ለሚፈልገው ገንዘብ በዋስትና ያስያዛቸውን ንብረቶች በሐራጅ መነሻ ዋጋ ለጨረታ አቅርቧቸዋል። ብርሃን ባንክ ለጨረታ ያቀረባቸው ግዙፍ ማሽነሪዎች ብዛታቸው 13 ተሽከርካሪዎችና የተለያዩ ማሽነሪዎች ሲሆኑ ከ4 እስከ 7 ሚሊዮን ብር በሚደርስ መነሻ ዋጋ ለጨረታ መቅረባቸውን ሰምተናል። ለጨረታ የቀረቡት አብዛኛዎቹ ማሽነሪዎች ቀረጥ ያልተከፈለባቸው ሲሆኑ የግብርና ትራክተሮችና ሎደሮችም ይገኙባቸዋል። ፐርፐዝ ብላክ በወቅቱ ግምታዊ ዋጋው 60 ቢሊዮን ብር የሆነ ከገበሬው የተሰኘ ህንፃ ሜክሲኮ ቢጂአይ ኢትዮጵያ ፋብሪካ ቦታ ላይ ለመገንባት የአክሲዮን ሽያጭ ፈጽሞ እንደነበር ይታወሳል። የአክሲዮን ሽያጩ በአጭር ቀናት ውስጥ የተጠናቀቀ ቢሆንም የቦታውን ዋጋ በገባው ውል መሰረት መክፈል ባለመቻሉ ከቢጂአይ ኢትዮጵያ ጋር መካሰሱም ይታወቃል። በ1.5 ሚሊዮን ብር ባለ 3 መኝታ አፓርትመንት ለመግዛት በርካታ ግለሰቦች ግዢ የፈጸሙ ቢሆንም ግንባታው ሳይካሄድ ገንዘባቸው በዝግ አካውንት ተቀምጠው ይገኛል። መስከረም 2017 ዓ.ም መጨረሻ ላይ የፐርፐዝ ብላክ ኢትዮጵያ ማህበር ዋና ስራ አስፈጻሚ የነበሩት ዶክተር ፍስሐ እሸቱን ጨምሮ 12 የማህበሩ አመራሮች በከባድ የማታለል የሙስና ወንጀል መከሰሳቸው ይታወሳል። የተከሰሱበት ጉዳይ ሜክሲኮ ሰንጋተራ በ15 ቀን ውስጥ 1.5 ሚሊዮን ብር ለሚከፍሉ ባለ 3 መኝታ ቤት እናስረክባለን በማለት አማላይ ማስታወቂያ በመገናኛ ብዙሃን በማሰራጨት ከ1245 ግለሰቦች ከ1.5 ቢሊዮን ብር በላይ አታለው ወስደዋል በሚል አቃቤ ሕግ ከባድ የማታለል የሙስና ወንጀል ክስ መስርቶባቸዋል። በሌላው መረጃችን ደግሞ ከቤት ግንባታ ጋር በተያያዘ መንግስት አዲስ ቴክኖሎጂ ይፋ ማድረጉን አውቀናል። በዚህም የመኖሪያ ቤት ቪላዎችን በአንድ ቀን መገንባት የሚያስችል ቴክኖሎጂ ወደ ሀገር ውስጥ እንዲገባ ከስምምነት መደረሱን ሰምተናል። የፌዴራል ቤቶች ኮርፖሬሽን የ3D ኮንስትራክሽን ቴክኖሎጂን ወደ ሀገር ውስጥ ለማስገባት ከኦስትሪያው ባውሚት ግሩፕ ጋር መስማማቱን ተናግረዋል። የኮርፖሬሽኑ ዋና ስራ አስፈጻሚ አቶ ረሻድ ከማል በኦስትሪያ ዎፊንግ ከተማ ከግንባታ ቴክኖሎጂ አቅራቢው ባውሚት ግሩፕ የስራ ኃላፊዎች ጋር የ3D የኮንስትራክሽን ፕሪንትን ኮርፖሬሽኑ ተግባራዊ ለማድረግ በሚችልባቸው ጉዳዮች ላይ ሰፊ ምክክር ማድረጋቸው ነው የታወቀው። ኮርፖሬሽኑ ከዚህ በፊት የአሉሚኒየም ፍሬምወርክ የግንባታ ቴክኖሎጂን ከኦቪድ ጋር በመሆን ከኮሪያ በማስመጣት በስፋት ጥቅም ላይ እያዋለ ሲሆን የፕሪካስት የግንባታ ቴክኖሎጂን ከዋንኮ ኢታሊያ ኩባንያ ጋር በመሆን ተግባራዊ ለማድረግ እየሰራ መሆኑን ኮርፖሬሽኑ አመልክተዋል። የ3D የኮንስትራክሽን ፕሪንት በአውሮፓና የእስያ ሀገራት ከቅርብ ጊዜ ወዲህ በስፋት ጥቅም ላይ የዋለ ሲሆን በአፍሪካም በማላዊና በኬንያ ጥቅም ላይ ውሎ ውጤታማነቱ መረጋገጡ ተነግሯል። እያደገ የመጣውን ዘመናዊ የግንባታ ቴክኖሎጂ ፍላጎትና በኮንስትራክሽን ዘርፉ የሚታየውን የግንባታ ቴክኖሎጂ አቅርቦት ክፍተት ለመሙላት ከኦስትሪያው ባውሚት ግሩፕ ኩባንያ ጋር የተደረገው ስምምነት ከፍተኛ ሚና ይኖረዋል ተብሎ እንደታመነበትም ተጠቁመዋል። የ3D የኮንስትራክሽን ፕሪንት ከተለመደው የግንባታ ዘዴ ጋር ሲነጻጸር የግንባታ ወጪን ከግማሽ በላይ የሚቀንስና ውስብስብ የሆኑ የቤት ዲዛይኖችን ተግባራዊ ለማድረግ የሚያስችል ቴክኖሎጂ እንደሆነም ተገልጿል። ቴክኖሎጂው 98 በመቶ የሚሆነውን ግብዓት ከሀገር ውስጥ የሚጠቀም ሲሆን ግዙፍ የመኖሪያ ቤት ግንባታዎችንና የኮንስትራክሽን ፕሮጀክቶችን በወራት ዕድሜ ለማጠናቀቅ የሚያስችል እንደሆነም ተመላክቷል። የመኖሪያ ቤት ቪላዎችን ደግሞ ከአንድ ቀን ባነሰ ጊዜ መገንባት የሚያስችል እንደሆነም ኮርፖሬሽኑ ባወጣው መረጃ አስታውቋል። ከፍተኛ የህዝብ ቁጥር ባላቸው የአዲስ አበባና በሌሎች ከተሞች በፍጥነት በጥራትና በተመጣጣኝ
ዋጋ የመኖሪያ ቤትን ማቅረብ የሚያስችል በመሆኑ የ3D ኮንስትራክሽን ፕሪንት የግንባታ ቴክኖሎጂ በሀገራችን የመኖሪያ ቤት አቅርቦት ላይ አዲስ አብዮት ሊፈጥር እንደሚችል ይጠበቃልም ነው ያለው። ቴክኖሎጂውን ወደ ኢትዮጵያ ለማምጣት የሚደረገውን ጥረትም ባውሚቲ ግሩፕ ለኮርፖሬሽኑ በቀጥታ ድጋፍ የሚያደርግና በትብብርም አብሮ እንደሚሰራም ተገልጿል። በሌላ በኩል ደግሞ የምግብ አስመጪና አከፋፋይ ተቋማት ኃላፊዎች ዲፕሎማና ከዚያ በላይ ትምህርት እንዲኖራቸው ሊደረግ መሆኑን ሰምተናል። የኢትዮጵያ ምግብና መድኃኒት ባለስልጣን ለምግብ አስመጪና አከፋፋይ ተቋማት የቴክኒክ ኃላፊዎች ዲፕሎማና ከዚያ በላይ የትምህርት ዝግጅት እንዲኖራቸው የሚያስገድድ መመሪያ ሊያወጣ ነው። ከ2013 ዓ.ም ጀምሮ በስራ ላይ የሚገኘውን የምግብ ላኪ አስመጪና አከፋፋይ ቁጥጥር መመሪያን ለማሻሻል እየተዘጋጀ ያለው መመሪያ የምግብ አስመጪ ላኪ ወይም አከፋፋይ ድርጅትን በቴክኒክ ኃላፊነት የሚመራ ሰው በአዲሱ የትምህርት ፖሊሲ ቢያንስ 10ኛ ክፍል ወይም ደግሞ በቀድሞ የትምህርት ፖሊሲ 12ኛ ክፍል ያጠናቀቀ መሆን አለበት የሚለውን መስፈርት በመሻር ዲፕሎማና ከዚያ በላይ የትምህርት ዝግጅት እንዲኖረው የሚያስገድድ መመሪያ ሊወጣ መሆኑን የኢትዮጵያ ምግብና መድኃኒት ባለስልጣን አስታውቋል። በመመሪያው መሰረት የምግብ ላኪ ድርጅቶችን በተመለከተ ደግሞ የትምህርት ዝግጅት መስፈርቱ 12ኛ ክፍልና ከዚያ በላይ ሊሆን ይችላል ተብሏል። በኢትዮጵያ ምግብና መድኃኒት ባለስልጣን የምግብ ተቋማት ኢንስፔክሽን ህግ ማስፈጸም ዴስክ ኃላፊ አቶ ግርማ ተፈራ በሰጡት ማብራሪያ የምግብ መላክ ማስመጣትና ማከፋፈል ዘርፍ ከፍተኛ ጥንቃቄ ያስፈልገዋል ብለዋል። የአንድ ተቋም የቴክኒክ ኃላፊ ለመሆን የፋርማሲና ስነ ምግብ ትምህርት ዝግጅት ያስፈልጋል ያሉት ኃላፊው የትምህርት ዝግጅቱ በዚህ ደረጃ ሲሆን የምርት ክምችት፣ ማጓጓዝ፣ ስርጭትና ቁጥጥር ለማድረግ ችግር ከተፈጠረም የሙያውን አካሄድ የተከተለ ምላሽ እንዲሰጡ በማሰብ መመሪያው ይሻሻላል ብለዋል። መመሪያው በምግብ ንግድ ስራ የተሰማሩና የሚሰማሩ ተቋማት የሚልኩት የሚያስመጡትና የሚያከፋፍሉት ምግብ ጥራቱና ደህንነቱን በማስጠበቅ የህብረተሰቡን ጤና እንዲረጋገጥ ከማድረግ ባለፈ ለተማረ ኃይል የስራ ዕድል ይፈጥራል ሲሉ አክለዋል። በመመሪያው መሰረት ማንኛውም የቴክኒክ ኃላፊ በድርጅቱ ከምግብ ደህንነትና ከጥራት መጓደል ጋር ተያይዞ ለሚከሰቱ ማናቸውም የጤና ችግሮች ከድርጅቱ በተጨማሪ ተጠያቂ እንዲሆን በተሻሻለው መመሪያ ላይ ተደንግጓል። መመሪያው መከለሱ በዘርፉ ምን ለውጥ ያመጣል ተብሎ ለቀረበላቸው ጥያቄ አቶ ግርማ በሰጡት ምላሽ ማሻሻያው ጊዜው ከደረሰበት ደረጃ ጋር በወጥነት አብሮ ለመጓዝ የሚታዩ የመልካም አስተዳደር ችግሮችን ለመፍታት የሚያስችል ጠንካራ ቁጥጥር ስራ በማከናወን ያግዛል ብለዋል። መመሪያው ወደ ሀገር ውስጥ የሚገቡና ለህብረተሰቡ የሚሰራጩ ምግቦች ደህንነታቸው የተረጋገጡ መሆናቸውንና ደረጃውን ያሟሉ መሆናቸውን ለማረጋገጥ በምግብ ንግድ ስራ ለሚሰማራ ተቋም የብቃት ማረጋገጫ ምስክር ወረቀት ለመስጠት የሚጠየቁ መስፈርቶችን ማሟላቱን፣ ጥፋት ሲፈጸም የሚወሰዱ አስተዳደራዊ እርምጃዎችን በህግ ለመወሰን እንደሚያስችል አስረድተዋል። በምግብ መላክ ማስመጣትና ማከፋፈል ንግድ ስራ ላይ መሰማራት የሚፈልግ ማንኛውም ሰው በስራው ከመሰማራቱ በፊት በዚህ መመሪያ መሰረት በባለስልጣኑ በተዘጋጀ የማመልከቻ ቅጽ አመልክቶና አስፈላጊውን የአገልግሎት ክፍያ በመክፈል የብቃት ማረጋገጫ ምስክር ወረቀት ማግኘት እንደሚኖርበትም ተመላክቷል። በመመሪያው መሰረት የተበላሹ ምርቶችን ከጤነኛ ምርቶች ጋር ቀላቅሎ ማከማቸት ከ7 ወራት እስከ 1 ዓመት የሚደርስ የብቃት ማረጋገጫ ምስክር ወረቀት እንደሚያሳግድም ተጠቁመዋል። በሌላ በኩል ደግሞ በአዲስ አበባ ከተማ ባለፉት 9 ወራት ከ160 ቢሊዮን ብር በላይ ገቢ መሰብሰቡንና 12 አመራሮች ላይ እርምጃ መወሰዱን አውቀናል። በ2017 በጀት ዓመት 9 ወራት ብቻ 160.9 ቢሊዮን ብር ገቢ መሰብሰቡን የአዲስ አበባ ከተማ አስተዳደር ገቢዎች ቢሮ አስታውቀዋል። የቢሮው የኮሚኒኬሽን ዳይሬክተር ሰውነት አየለ በሰጡት መግለጫ ቢሮ የገቢ መሰብሰብ አቅሙን ለማሳደግ ባከናወናቸው ተግባራት ተጨባጭ ውጤቶች ማስመዝገቡን ገልጸዋል። ከተማዋ ከምታመነጨው ኢኮኖሚ ተገቢውን ገቢ በመሰብሰብ የከተማ አስተዳደሩ የህዝቡን የልማት ፍላጎት ለማሟላት የሚያደርገውን ጥረት ለማሳካት እየተጋ መሆኑን ጠቁመዋል። በበጀት ዓመቱ 9 ወራትም 163.6 ቢሊዮን ብር ገቢ ለመሰብሰብ ታቅዶ 160.9 ቢሊዮን ብር ገቢ መሰብሰቡን ተናግረዋል። አገልግሎት አሰጣጡን ለማቀላጠፍ ብልሹ አሰራሮችንና ሌብነትን ለመቅረፍ የሚያግዙ ቴክኖሎጂዎችን ወደ ስራ በማስገባት የገቢ አሰባሰቡን እያሻሻለ መምጣቱንም ነው ያነሱት። የዕዳ ክትትልና አስተዳደርን በማጠናከር በ9 ወራት ብቻ ከ6 ቢሊዮን ብር በላይ ዕዳ መሰብሰቡን አንስተው የታክስ ስወራን ለመቀነስ እየተሰራ ነው ብለዋል። አዲስ የኦዲት ጥናት አረጋጋጭ የስራ ክፍል በማደራጀት በኦዲተሮች የሚወሰኑ ውሳኔዎችን በድጋሚ ኦዲት በማድረግና የኦዲት ጥራት በማረጋገጥና ብልሹ አሰራሮችን በመቀነስ የከተማዋ ገቢ እንዲጨምር እያደረገ መሆኑንም ተናግረዋል። የገቢ አሰባሰብ ሂደት ላይ የስነ ምግባር ጉድለትና ብልሹ አሰራር የፈጸሙ 12 አመራሮችና 121 ፈጻሚዎች ላይ
እርምጃ መወሰዱንም ገልጸዋል። ክቡራትና ክቡራን የአዲስ ቢዝነስ የዩቲዩብ ቻናል ተከታታዮቻችን ይህንን ቻናል ሰብስክራይብ ሳታደርጉ የምትከታተሉ ከሆነ ቢዝነስና ሌሎች ተያያዥ ጉዳዮችን በተመለከተ አዳዲስ መረጃዎችን ለማግኘት የዩቲዩብ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑን በትህትና እንጠይቃለን።